አንቺ እንደምታውቂውና የጠራው ሻውን የተከበረ ስምሽን ጠርቼ እንድትመጫረኩሽ ይሄ ሌባ የኔን የራሴን እህት የጻፈችልሽ ልጅ ወይ አላየሽውም ወይ አይተሽው ደግሞ ትኩረት አልሰጠሽው ይጠጋሻል ጊፍት ይሰጣል በሊቢያ ይልሻል በመናም ይልሻል ሚስቴ በመኪና አደጋ ሞተች ነው ያለ የሚገርምሽ የኔን እህት ላስገባት ይችላል ከዛ አምናው ሲያስቸግራት አማራ ነው ብላ ቪዲዮ ከፈተችና አዋራች ስፖርት ልብስ እየለበሰችና ጫማ ነው የምታስረው ያንን መልሶ ላከላ ሲጣሉ የፈለገው ነገር ሳያገኝ ሲቀር ቮይስ ሜሴጁን አሁን ላሰማ ይችላል እንዴት እንደሚያስጠላ ይሄ ሌባ እንድታውቂው ነው ሲመጣ በለሄን ነገር ተነስቶብሃልና ቪዲዮን ከፍተህ ቀጥል በሉት አይከፍትም ቅድም ያሳየው ሻይተሽዋል ፎቶ እሱ ልጅ አንዴ እኔ ቤት መጥቶ ገብቶ አሁን ቅድም ያሳየከው ልጅ አሜሪካን ሀገር የሚኖረው ላስ ቬጋስ ነው አሜሪካን ነው የሚኖረው ብሎ ቪዲዮ ከፍቶ የቅድሙ ልጅ እኔ ቤት ገብቶ ነበር በምን የተነሳ መሰለክ አንድ ጊዜ ያው ታውቃታለህ አይደል ነጃትን ከየመን ያለች ወደ ሳውዲ ማን ነጃት እዚህ ሳውዲ ያለችው እኔ አላውቅም እኮ አላውቃቸውም ቀጥይ እሷ ወደ ሳውዲ እንድትገባ ችግር ላይ ነበርችና ብር ስናሰባስብ ነው ያሳየው እዚህ ነው ይግባና ፎቶውን ያሳይ በቪዲዮ እንዳንቺ ይግባ አይገባ never ever ቀጥይ ሞጣዬ ለመጀመሪያ ጊዜ እኔ ያሳረኛውን ማቀው ዳታ ብር ለነጃት ሳሰባስብ እርዳታ ሰጠ ገብቶ እርዳታ ሰጠ ለልጅቷ ብር ስናሰባስብ ከዛ በዛ ነው አሳረኛውን ማቀው ልጨምርልሽ መሐል ላይ እንዲነቃ ነው ልጨምርልሽ ኮሙኒኬት ስናረክ ሰው እንዲገባው ነው አይውልሽ ምን ያረጋል መሰለሽ እሱ 7 አመት ተከታትየዋለሁ አንቺ ጋር ይመጣና የሚታወቅ ሰዎች ይመጣና አውቆ ጥቂት ብር ያዋጣ ሰጪ መስሎ ጊፍት ይሰጣል ከዚያስ አንቺ እንዳንቺ አይነቷ ነው ወይ ተጋና ይጀነጅና ስልክ ያገኛል የኔን እህት ምን እንዳለ ታውቂያለሽ የጻፈችልሽ አይዞ የኛ እህት ናት ያንቺም የኔ እህት ናት እሷም እንዳላት ልንገርሽ ሚስቴ በመኪና አደጋ ሞተች ነው ያላት አቅም ስላላት ሞክሮ ሳይሳካ ትልክልሻለች የሰደባትን ስድብ ብታይ ዛሬ አንቺ እርግጠኛ ነኝ ወጣሽም ታዋርጂ አንብሰል ሴት ልጅ በዚያ ደረጃ አይሰደብም ሴት ልጅ በዚያ ደረጃ እንዴት ይሰደብ ምንም ሳታደርገው የተከበረች የትም እንኳን ያቃት ስለከለከለችው ስለነቃብችበት ማለት ነው እና ይሄንን እንድታውቁት አንቺም ነገ ገደል ይዞሽ እንደሚገባ ስለማውቅ ነው ቀጥ እኔ ለመጀመሪያ ጊዜ ሞጣዬ ቅድም እንደነገርኩክ በነጃት እርዳታ ላይ የነጃትን ብር ሳሰባስብ መጣ እርዳታ ሰጠ ለልጅቷ ከዛ በዛ ተዋወቀን ቀጥሎ እንደዚሁ አንድ ጊዜ የሆነች ልጅ ያው ይሄ ሚዲያውን ታቋለክ እመሙ ተያዘ ተብሎ ጭቅጭቅ ነበርና በልጅቷ በኩል ሆኖ በጣም ለልጅቷ ሲከራከር ገስት ላይ ገብቶ ምናምን ነበር እና በዛ በቃ ወንድ ልጅ እንደዚህ በዚህ ልክ ለሴት ሲቆም ብዬ እኔ በጣም ተገረምኩኝ ለልጅቷ በጣም እንደዚህ ነው የሚሰራው አየሽ በዛ ነው የተግባባ ነው ከዛ በኋላ ግን ወደሱ ነገሮች ተገልብጠው ብዙ ነገሮች መጡ እሱን አታክ የሚያደርጉ ልጆች መጡ አንተ ራስህ የብዙ ሰዎች ይዘክ ምናምን ተባለ ረብሻ ተነሳ ምናምን ከዛ በዚህ መሃል ላይ ያለን ካልተሳሳትኩኝ ትክክለኛው ልጅ አብርሃም መሰለኝ ስሙ እሱ የሚነግድበት ልጅ አብርሃም መሰለኝ ያለኝ አብርሃም የገባ ነው ተቀበል ይሄው መጥቷል አብርሃም ካስታወስከኝ እኔ ቤት በቪዲዮ ገብተክ ነበር አሳይተከኝ መጣ ሞጣዬ ሰላም ናችሁ እንዴት ነው ወንድሜ ሰላም ከላስ ቬጋስ ነው አይደለም አዎ አባቴ አዎ እኔ አላውቅም ነበር ይገርማል ግን ባንዷ እህቴ ምክንያት እንደምታውቀው ፎቶ ይዞ ለረጅም ጊዜ ነው ማውቀው እኔ እኮ አውቀዋለሁ ምክንያቱም ታውቁኛላችሁ እኔ ሰው ምቀኝነት የለብኝም የራሱ ጉዳይ ሰው ከሰጠው ምን አገባይ ብዬ ነው አሁን ግን የተላከልኝ ፕራይቬት እየያዘ እንዴት እንዳሰቃያቸው ብታይ አዘንኩ በቃ ሴቶችን በዚያ ደረጃ የዋው ነው አምነውት በዚያ ደረጃ እንዲያርገው ፎቶ ሲለቁለት እንዴት ይቀርጽሽና ይልክልሻል ሲልክልሽ ከዚያ በኋላ ጉቺ በየወሩ 1000 ድራም ማምጣት አለብሽ ማለት ነው አይለቅሽም ያጠፋሻል ማንንም ሴት ያንን ከያዘባት በቃ መላክ ነው ገንዘብ ቁጭ ብሎ ሚሊዮነር እየሆነ ነው ይሄ ልጅ ስለዚህ ቀጥል እስኪ አቤል ቀጥል ጉቺ ራሷን ነፃ እያወጣች ነው ቴንክ ዩ ቀጥል እስኪ አቤል እሺ ሞጣዬ ከዚህ በፊት አውርተን ነበር ከኤልሲ ጋርም በዚህ አጋጣሚ ነው የተዋወቅነው ከሚል ከሆነ አንዴ ላይቭ ላይ አውርተን ነበር እና ከጉቺ ጋርም ጉቺ አንዴም እንደዚሁ
የኔን ፒክቸር እየተጠቀመ ብዙ ነገር ሲያደርግ እሷ እንደውም ላይቭ ላይ ወጣ መተራስን እንትን ማድረግ አለብህ ማንነትን ማሳወቅ አለብህ ልጁ እንደዚህ ፒክቸሩን እየተጠቀመ ነው ምናምን ብለው ሰዎች ኢንቫይት አድርገውኝ እሷ ጋርም ገብቼ አውርቼ ነበር እሷ ጋርም ብቻ ሳይሆን እነ ሳሪቲ ጋር ገብቼ አውርቻለሁ እነ ቤላ ጋር ገብቼ አውርቻለሁ እነ መሲ ብሪጅስቶን ጋር ገብቼ አውርቻለሁ ከብዙ ሰው ጋር አውርቻለሁ በእንደዚህ አይነት ጉዳዮች ማለት እኔ መጀመሪያ ሶሻል ሚዲያ ሞታ ያልተጠቀምም ነበር ቲክታክ ፐርሰናል የሆነ ነገር ብቻ ነበር የምጠቀመውና እንደ አጋጣሚ የሆነ ሰው ቴክስት ያደርግልኛል እንደዚህ ምናምን ብሎ ማለት ነው ምንድነው ምናምን ስላቸው አብርሃም እንደዚህ እኮ ሴቶች ላይ እንደዚህ ታረጋለህ እንደዚህ ብር እየተቀበል ምናምን ብለው ሰዎች ይልኩልኛል ማለት እዛ እንዴ አራኔ ቲክታክ የለኝም ብለው ስክሪንሻት አድርገው ላኩልኝ ስክሪንሻት አድርገው ሲልኩልኝ ያኔ በደጉ ዘመን ዶክተር አብይ ወደ ስልጣን የመጣበት ሰሞን ላይ ማንኛውም ኢትዮጵያዊ እንደሚደግፈው ልንደግፈው ወተን ነበር እዚህ ላስ ቬጋስ ላይ ማለት ነው እና እንደዚህ አረንጓዴ ቢጫ ቀይ ምናምን ይዤ መኪናው ላይ ሆኜ ምናምን የተነሳሁትን ፒክቸር ምናምን ነገር ፕሮፋይሉ አድርጎ መንታ ልጆች አሉኝ ልጆችን ፕሮፋይል አድርጎ ኦኬ ሚዩት ነው ታፕታፕ አድርጉ ኮፒ ሊንክ ሼር አድርጉ ሪፖርት እየተደረገብን ነው ሁላችሁ ፕሮፋይል ኮፒ ሊንክ እኔ ጋር የኔን ፕሮፋይል ለክታችሁ ሼር ምልክት በመጫን ከዛ ኮፒ ሊንክ የሚል ታገኛለህ ፕሮፋይል ኮፒ ሊንክ አድርጉ አመሰግንኩበት ምክንያት ይሄ ችግር በተፈጠረ ሰዓት ቮይስም ላከልኝ አይዞሽም ማለ ደውሎ ገባክ እኔ እንደ ማንኛውንም ሰው ሳመሰግን እንደነበረው በዛ በነበርኩበት ነገር ውስጥ አይዞሽ ብሎ ስላለ እንጂ ሌላ በጣም በብዙ ኬዝ ልጁ እዚ ቲክታክ ላይ ሲወገር ሲጠየቅ ምናምን አይቻለሁ ኢቭን አብርሃም እኔ ቤት ገብቶ ይቅርታ ተጠያይቀናል አለ አይደል አብርሽ ታስታውሳለህ ላደረኩት ነገር ይቅርታ ጠይቀው ቻፕተሩ ተዘግቷል አለ ከዚህ በፊት እኔ ቤት ቻፕተሩ የሚዘጋው I don't know ነው የብዙ ሴቶችን እቃያ ያዘ በእነዚህ በሴቶች ጸባይ በደካማ ጎን እየገባ በተለይ በፋኖ ስም መሰብሰብ አይቻልም ባይዘው ይሄ ወንጀል በሊቢያ ስደተኞች ስም መሰብሰብ አይቻልም ይሄ ሌባቆ ቋቋ አይደለም ሁላግዲሽ አይደለም ለምንድነው ይቅርታ የሚደረግልህ ለምንድነው ወደ ሚዲያ ላይ እኔ የሆነውን ነገር ልንገርክ አሁን አንተ ማስረጃ ስላለክ ነው አይደል እንደዚህ ያያለው በሰዓቱ በተለያየ ቤት ልጁ ገብቶ ተጠርቶ ማስረጃ አምጡ ይዞብናል የሚሉ ልጆች ነበሩ ማስረጃ አምጡ ሲባሉ ማስረጃ ማምጣት ስላልተቻለ ነው በየቤቱ ቻፕተሩ የተዘጋው ከዛ ምን ማለት ተጀመረ ሚዲያው ላይ ልጁ ነፃ ነው ተባለ because ማንንም ማስረጃ ያመጣ የለም በሚል ማለት ነው በሰዓቱ ማስረጃ ይዞ ይመጣ የለም እኔም ቤቴን ከፍቼ ነበር ማስረጃ ያላችሁ ሴቶች ኑ ፌስ ሂም ብዬ ማስረጃ አንቺ ስታስቢው ነገ እኮ የሰውዬ ፊቱን የደበቀ ነው ወደ ሶሻል ሚዲያ ለቆባት ይጠፋል እንጂ እነሱ እኮ እሱ ራሱ የለከላችሁ ነው የላኩልኝ እኔ ስለማንም ታውቂያለሽ ካንቺ ጀምሮ እኔ እንደያሰው አይደለም ታውቂያለሽ ማት ፕራይቬት ነገር ተነጋግረን ለናንቺ ያአለኝ እኔ አለቅም ሁሉ ጊዜ ታውቂያላችሁ ውስጥ ያላችሁ እኔ አያገባኝም ነው እንጂ ማት ነገር እያንዳንዱ ሰው ማምጣት ይችላል ይሄን ሰው በጣም ብዙ ደርሶ ራሱ እኮ ነው የሚልክላቸው ይቀርጻቸውና ራሱ ይልክላቸዋል ተደብቆ ስለዚህ ማስረጃ አንቺ ጋር ቀርቦ እንዴት ነው ይሆናል ይሄን አሁን ያለ ነው ይኸውልሽ ይሄ መታወቅ አለበት እንስጋው ይሄ መታወቅ አለበት ይሄ ደግሞ ወንድማችን ላስ ቬጋስ ዛሬ ነው እንግዲህ የሰማው ድምጽ ላስ ቬጋስ ነው የሚኖረው በጣም ንጹህ ነው ከዛ በፊት ግን በዚህ ፎቶ ላይ ያልሰራው ወንጀልን ሚልኩልሽ ስክሪንሻት የሱን ፎቶ ሴቶች ወንዶች ይሄ ሌባ በፋኖ ይሄን ያልበላን ነው በሊቢያ እኮ እንደዚህ ይሄ ሞጣ ለምንድነው ሊቢያ ላይ የሚሰበስብ እንደውም ተብያል ለምን ስል አሳረኛው ፋኖ ዳዊት ኢልቲ የሚባሉ ማን ጦረኛው የሚባል ባንድ ስም ነው ለካ ስናየው ድምጹን ሌላ ቦታ ሲሄድ ያውቁታል አይሽ ሴም አንድ ሰው ነው ግን አካውንቱ ብዙ ነው ሲያወራ ነው የምትለዩ ሲናገር ግን አክሰንቱ ታውቂዋለሽ ይሄ አሁንም ነው የምልሽ ፊቱን አያሳይ ፊቱን ያሳይ ህዝቡ ይወቀው እኔ ነኝ ብሎ ይውጣ ከዚያ በኋላ ይመጡለታል
የሚኖርበትን ይናገር። አይናገርምም አይመጣምም። ከዛሬ ጀምሮ አሳረኛው ፋኖ ዳዊት እልቲ ምናምን ሌላም ቀይሮ ሊመጣ ይችላል። ግን በድምጽ ታውቁታላችሁ። አንቺን የማስጠነቅቅሽ ራሽን ጠብቀሽ ቋንቋሽን ጠብቀሽ ምናምን እንደ ኩዊን መቀጠል ትችላለሽ። እንደነዚህ አይነት ያሉ ሌቦችን በግልጽ አባሪያቸው። አሁን ሲመጣ ምንድነው የምትይው? ፎቶን ቪዲዮን ክፈትና እንደኔ አንቺ እኮ አልደበቅሽ እንነጋገር ትይዋለሽ። ያኔ ይመጡልሻል ሰዎች። አያረገውም። በእኔ በኩል ማት መረጃ ያለኝ እዚህ ጋር ማቅረብ እችላለሁ። ሴቶች ግን ከፈቀዱ አሁን የሚፈቅዱ ከሆነ ይለቃሉ። በቴሌግራም ቻናል ለቃሉ አስፈልጉ። እነሱ ግን አላምናችሁም ብዬ ስላባረርኳቸው ከዚያ በኋላ በእኔ እህት ሲደርስ ነው። አየሽ እንዴ አማርሰን እኔ እንዴ አታምነኝም እንዴ ብላ ላከችኝ። ስድቡ ስድብ እንዳይመስልሽ እምቢ ስለተባለ እንዴ ብሎ አንድ ነገር ሲያጣ አዋርዶሽ ነው የሚሄደው። ቮይስ ላይ ሰድቦሽ አንቋሾሽ ክርስቲያን ነን የሚላል እንልክልሻለን በውስጥ አዳምጪውና ይዘገንንሻል። እንደዚህ አይነት ሰውን አመሰግናለሁ። ቀጥል አቤል መጣል መሰል አቤል ኦኬ ሜሮን አባባር ኮፕሊክ ሼር አድርጉልኝ። ሜሮን ቀጥይ። ሁላችንም ሰላም ብያለሁ። አይ ኧረ በእናትህ አይሆንም። እኔም ሳይሆን እሱ ነው የተናገረው። ሞጣዬ ሰላም ሰላም። ወይ አባቴ አማን ነው ወይ? አማን ነው። እንዴት ነህ? እኛ እንግዲህ ስራችን ምንድነው መሰለ እንደዚህ እያሰባሰብን የኳስ ጫማ ወይ አንዴ ላሳየ። አሁን የኔ ኳስ ጫማ ኢትዮጵያ ልንልክ ነው እንግዲህ እንደዚህ አድርገን ምናምን አጠራቅመን እንልካለን። እና አሳረኛው ፋኖ የሚባለው ሰውዬ ቢገርም በጣም ወጥሮ ያዘኝ ሰው ነው። እና አሁን እኔ ላስ ቬጋስ ነው የምኖረው። እስክንድር ይባላል። አሰልጣኝ ነው። ሞጣዬ ስንት ፓውንድ ነው እስክንድር? ስንት ፓውንድ ነው? ምኑ እንትኑ ወይቱ እስክንድር የኔ 155 ከእስክንድር ነጋ የተሻለ ነው በእውነት። ወጣ በል እስኪ ወጣ በል እስኪ ሸበጣ ለማድረግ ብቻ በእውነት ሸበጥ እንደ ስታይል አለ ስታይል። እስክንድር ሰላም ብያ ለማንኛውም ፈገግ ላድርጋችሁ ብዬ ነው። ብዙ ሸጥሎባል አሳረኛው ፋኖ ማስቺኮች ገንዘብ በልቷል ባንተ ፎቶ። አዎ እንዴ እዚህ ራሱ ፌመስ ነው። የሚገርም እኔ ራሱ መንገድ ላይ በቃ ፌመስ ሆኜልሃለሁ። ታው እንጂ የቺኮች ብር እየበላ ብለው አሁን አንተ በከተማ ስትሄድ ፌመስ ሆነሃል። ታዲያ እንደ መንገድ ላይ እንደ አንተ የ200 ሺህ የበላው ልጅ አይደለም 600 ሺህ የበላው አይደለም። ለነገሩ ሴቶች በጣም እማዝነው ዝርክርኮች ስለሆነ ነው እንጂ በዚያ ደረጃ ቪዲዮ አይለቀቅም። ባይዞ የራሳቸው ጉዳይ ነው። የአሳረኛው ጉዳይ ግን አይደለም። ሴቶች ግን አሁንም አሳረኛው ኦሬዲ በፋኖ በምን ስለሚነግር ነው እንጂ ያጋለጥኩት አያገባኝም። ለምን መሰለ ወዳ ቂጧን ገላ የምትሰጠው ወይም ደግሞ የምትልክለት አይ ዶንት ኬር ገንዘቧንም ቢሆን ግን መጋለጣቸው የሊቢያ ስደተኞች በእነዚህ ምስኪን መብላት የለበትም። በፋኖ እያለ መብላት የለበትም እንጂ የማያራዳ ልጅ ነው። ቂጧን ገልቦ ከተቀበለ አንዳንድ $1000 በየወሩ ያራዳ ልጅ። ይመችሽ አሳረኛው ፋኖ። ቀጥይ ሜሮን። ሰላም ብያለሁ። አይ ጉቺ የረዳቻትን ከሊቢያ ያስገባቻትን ልጅ እኔ አውቃታለሁ። እሷ የረዳቻትን ከሊቢያ አንስታ ሳውዲ ያስገባቻትን ልጅ እኔ አውቃታለሁኝ። እና ባለፈ ነግሬያለሁ። አንድ ሰው ህይወት እንኳን ማትረፍ ትልቅ ነገር ነው። እዚህ ደረጃ ያልሽው እሷን ነው። ጉቺ አማራ አልረዳችም እያሉ ስሟን የሚያጠፉ አየሽ። እሷ ከሊቢያ አንስታ ለፍታ ደክማ ሳውዲ አረቢያ ያስገብታታለች። አንድ ገረድ አለች አስታወሻት። አንድ የሆነች አፍንጫዋ አጭር በሸዋ የተደበቀች ምን ስትል ሰማት? ጆከር ጋር ቁጭ ብለው ምን ይላሉ መሰለሽ? ይቺ ሸርሙጣ ይቺ እስኪ አሁን 200 ሪሲት አለ ይተላል። ያቺ ልጅ ግን ገንዘብ አዋጣ ታውቃለች። ሜሮን አዝናለሁ። ጉቺ ግን 6-7 ጊዜ በላይ ለአማራ ትንንሽ ብር እኮ አለ። እኛ ቤት እኮ ራሷን በቅርብ 50 ሺህ ብር ሰጣለች። አየሽ፣ እነዚያ ሰዎች ግን ፊታቸውን የደበቁ ወንዶች ሴቶች
ከመዝረፎች አንበሳ ከማስወረዶች እርግጠኛው የምነግራችሁ ገንዘብ ሰጠው ያውቁ እና ይሄ ነው እንግዲህ የሰው ማለት አንዱን ሰው ልጠላው ትችላለህ ግን ጉቺ ገንዘብ አልሰጠችም ብሎ መከራከር ግን ያሳፍራል ማት ገንዘብ ነው የምትሰጥ የሚገርማችሁ እንግዲህ አንቺ ያልሻትና ያላቃትም ነበር በታሪክ ግን አውቃለሁ ጉቺ ሁሉም ሲጥላት ብቻዋን ገንዘብ አውጥታ አሻግራ ምን ብላ እዚያ እንዳደረሰቻት አውቃለሁ ሜሮን ሰምቻለሁ ነው እንዲሁ ሞት አንድ ነገር ልጨምር ከይቅርታ ጋር እነ ወንድም ካልድና ሀቢባ የተጫወታ የትም ወደቀ ከዛ ሊቢያ ገባች ሊቢያ ስትገባ እቺ ምስኪን ናት ያነሳቻት ለምን ወጣሽ እንዴት ትወጫለሽ ጉቺ ናት ያን ያደረገች ጉቺ ናት ያነሳቻት ከሊቢያ አንስታ ብር ልካ ሰው አነጋግራ ሳውዲ ያደረሰቻት ጉቺ ናት ስለተሰበሰበው ብር እኔ አላቀም ግን እነኛ የተጫወቱባትን ወንድም ካልድ መርዝ ልትጠጣ የቻለችበት የበላው ገንዘብ ጉቺ ናት የተካቻት ልጅቷ ልትመጣ ትችላለች ለነጃት ሼር አድርጉላት ትምጣና ትናገር አለች እኮ ልጅቷ ሼር አድርጉላት ትምጣ እቺ ልጅ ናት ያነሳቻት አንድ አማራ ማንሳት አማራም ጡ ምንም ጡን የወሎ ልጅ ናት ስትወርቅ እቺ ምስኪን ናት ያነሳቻት አታቃትም ነው ምንም አላቃትም በሚዲያ ነው የምናቃት የወሎ ልጅ ናት የወሎ ልጅ ናት አማራ ነች ትላለች ግን እኛ ስለዛ እናቅም ጌም ስለምትጫወት ነጃትን ሼር አድርጉላት ራሷ ትምጣ ሼር አድርጉላት ትላለች አንተ ቤት መጣ ነበር ባለፈው ሞት አማራ ነኝ ብለሃለች ግን ልብ ስላላልካት ነው ስለዚህ አማራ ነኝ ካለች ታዲያ ጉቺ አማራ ረዳች ይባል በምን ሞራል ነው ታዲያ የወሎ ሞት የወሎ ልጆች እሷን የሚያሳድዷት ያቺ ምስኪን አንስታ የለ ወይ ነው እነ ካልድና እነ ሀቢባ ያሳደዷትን ይቺ ደግሞ አንስታ ከረዳች ታዲያ የጉቺ አማራነቷ በምንድነው ጥርጣሬ ውስጥ የገባው ታዲያ አረዳችምስ ለምን ተብሎ ሲነገር ተቆርጦ ሰምቻለሁ ለምን ሌላ ምሰራው ጉቺ አንዳንዴ ባለፈው አሁን የወጣችው 6 ሾው መካከል ያረጋችውን በውስጥም ነው ነገርሻለሁ በግልጽ ነው የነገርኳት አስተካኪ ነው ያልኳት አስተካኪ አይጠቅምሽም ብያታለሁ አምናበታለች ከዚያችም ጋር ማን ነው የበርግ ባፕ ጋር አስታርቂያቸዋል የቆመም ለዚህ ነው አሁን ጠፍተው እንደውም 3000 ሰው መካከል ጠርታኝ ነበር ብላለች እኔ ግን አትውጡ ብዬ ነበር ከሚዲያ አሁንም እንደዚሁ ቀጥሉ ጥሩ ነው እትማማች ናችሁ መከተል ጥሩ ነው ግን የሚያስቀይም ነገሮችን ጉቺ ማቆም አለብሽ የሌሎቻችሁ ማቆም ነው ምክንያቱም እናንተን ዝቅ ነው የሚያረጋችሁ እየተነሳ ማንም ሲሰድብሽ ነው የሚውለው ሚዲያ ላይ ስትወጭ በስነ ስርዓት መናገር ዕውቀት አለሽ ዲግሪ አለሽ አይደል ያው ሁሉ እኮ ዲፕሎማ እኮ የለው ማኔጅ አድርገሽ ሰውን መያዝ ትችያለሽ ከፈለግሽ ገንዘብ የሚጠቀም ነገር ካለ መብትሽ ነው ሰርተሽ ተናግረሽ ነው የሚሰጥሽ ነገር ካለ ጋምብሊንግ ምናምን እያሉ ሲያስፈራሩ አያለው ጋምብሊንግ የሚያስከስስ አይደለም ባይዘው ቁማር መጫወት አሁን እዚህ ጋር መጫወት እንችላለን የሚያስከስስ ነገር አንድም የህግ ባክግራውንድ የለው ሶሻል ሚዲያ ላይ እጣ ማጣጣል ማለት እኮ መብት ነው አንድ የሆነን ፕሮዳክት ማጣጣል ምንድን ማለት ነው ይሄ አጣጥሎ ትርፍ ማግኘት ዳስ ቴንክ ዩ ኤልሲ ዳስ ቬሪ ናይስ ማን ነው የላከ ሁላችሁም የላካችሁ ሰዎች አመሰግናለሁ ስለዚህ ጉቺ ያን ሰው በፎቶ በቪዲዮ እንዲወጣ አድርገው አይወጣልሽም ተጠንቀቂ አይ እኔ ምንም አያረጋኝም ካልሽ መከተል ትችላለሽ እኔ ግን ሐቅ ነው ሁሉ ጊዜ ታቂያለሽ እውነት ነው የምናገረው የእውነታ ሰው ነኝ ለማንንም አልልም አዳልላም ያምንም ወጣት ዝም ብዬ ስሙን ላጠፋ ለሚመጣውት በሐቅና በሐቅ ነው ለምሳሌ አዳነች አበቤ እዚህ ሀገር ቤት የገዛላት ፎቅ የሰጡት ምናምን አለ ብላክ ማርኬት እየሰራ ይከበራል እሱ አሁን በእኔ ቪዲዮ ሰርቷል እኔ ግን ኦሮሞ ወጣቶች እንዲያውቁት ነው ጫፊ ራሚስ ግን ይሄው ገንዘብ አለኝ ምና ራሱ ተናገረኩ ከየታ መጣው አንድ አክቲቪስት ነኝ ምናምን እያለ ሲጃጃለ ነበር ግን እኔ አሁን የመንግስት ቤት ነው የሚኖር ማለት እኔ መንግስት ቤት አልኖርም ባይዘው አሁን ጥያቄው የኔ መልክና የኔ መንግስት ቤት መኖር እኮ አይደለም ጥያቄው አዳነች አበቤ ሁለት ቤት የገዛላት አንተ ነህ ቦሌ ላይ በዚህ ስራ ሁለት ፎቅ ሰርተሃል አለህ አሜሪካ ብዙ ንብረት አጠራቅመሃል ነው ይሄ ደግሞ በብላክ ማርኬት የሚመጣ የነዚህ የዳ ንብረት የገንዘብ ማስተላለፊያ ቱቦ ነው ያልኩህ ጫፊ ራሚስ የምትባል ስለዚህ ይሄን ነው ይያልኩ ያለሁት አንዴ ኦነክቶን አለ አንዴ ብልጽግና አንዴ ደግሞ ሲቪክ ማህበራት ለዲያስፖራው ያዘንኩ ተመስላል ራስ ወጣ ግን አንተ የኔ መኪና ትነዳውን ብለኛል እኔ ካንተ በላይ እንደዚህ አይነት መኪና በጥፍ 13 መኪና ነድቻለሁ ባይዘው ፋይል ማቅረብ ይችላል የገዛውት ከነዋጋው ስለዚህ አንተ ዛሬ እኔ መኪና እኔ ፖርሼ ላልነዳ እችላለሁ I don't care እኔ ታጋይ ነኝ አማራ ልጅ ነኝ ረጅም ሰዓት እዚህ ጋር እምሰራው ለህዝቤ ነው እንዳንተ ዘርፌ መኪና እየቀያየርኩ ማሳየት ማቴሪያሊስት አይደለም ባይዘው
ስለዚህ ስለመጣች ጉቺ አመሰግናለሁ ሲመጣ ግን ቪዲዮ ክፈች በዩ ለራስሽ ማስጠንቀቂያ ነው አይ ችግር የለበትም ካላችሁ መከተል ትችላላችሁ እኔ ግን ያለ መረጃ ስላለን ያጋለጥኩት አቤል የምትለው ነገር ካለ ቀጥል ጉቺ የምትዩ ነገር ካለ መከተል ትችላለሽ ነው ብዙም እንደዚህ ዲፕሊ ስለ ልጁ ዕውቀት የለኝም በማቀው ልክ ነግሬሃለሁ ሌላም አይነት ኮኔክሽን ኖሮኝ ኦር ደግሞ የሆነ ግንኙነት ከሱ ጋር ኖሮኝ ሳይሆን በዛች ልጅ እርዳታ ላይ በተወሰነ ብር ስለተሳተፈ እንዳልኩክም ሌሎች ሴቶች ተጠቁ ሲባል ቀድሞ ስለሚመጣ ያመሰገንኩበት ምክንያት ደግሞ በዛ በተፈጠረው ነገር ተግባባናው መልካም ስራ ይሰራል ስላሰብሽ ነው እኔ ይኸውልሽ አንድ መረጃ ረጅም ዓመት የተከታተልኩት ምን ያረጋል መሰልሽ አንድ ሴት እንዳንቺ ትንሽ ከታወቀች ይመጣና ጊፍት ይለቃል ምናምን ይላል ሲቀርብሽ ተለሳልሶ ነው ቀርጸው ታንዷ አይላከችልኝ ብትይ ምን እንደሚል እንገርሽ ተጠራጥራው ቀረጸችው አንዷ በልተሻል ምግብ የኔም ቤት እኔ እኮ መኪና አደጋ ሚስቴ ከሞተች በኋላ በቃ ሴቶችን እኮ ማየት እኮ ራሱ ትቻለህ ይላል ከዛ ጸሎት እናርግ ጸሎት እንዳትባርኪው ጸሎት እናርግ ይላታል ያቺ ደግሞ ሞኝ እውነት መስራት አባታችሁ በሰማይ ምትኖር ይቀርጻታል እሱም ይቀርጻል እሷም ለካ በጣም ያራዳል ስለሆነ ይቀርጻዋለች ላከችኝ እና ያንሰሰማ አዘንኩ አሳረኛው ፋኖ ይላል ዳዊት ልዕልቲ ይላል ምናምን ጦረኛው ይላል የቅናቡጉ አበጣሪ የኑጋለጣል ምን የሌለው የቦርከኖ ውሃ ተሸካሚ ባለቤት ነኝ ይላል የሌለው ስም የለም የሰውየና ተጠንቀቂ ለማለት ነው ብርጅስቶን ሰላም ላውርዳቸው ማለት ላውርዳችሁ እናንተ እሺ ሞጣ ሰላም ሁሉ አቤሎ ቀጥል ኦኬ አቤል ስራ ላይ ይመስለኛል